ሴት ልጅ እንደ ወንድ በማየት ብዙ ለሴክስ መዘጋጀት አትችልም ኦኬ ባል ለምሳሌ ስራው ውሎ እንደ ልቡ በቃ የሚሰራውን ሰርቶ ከብዙ ሰዎች ጋር ተገናኝቶ ቤቱ ሲገባ ሚስቱ እንደ ድንገት ሻወር ስትወስድ ከደረሰ that's it he is ready to have sex ሚስት ግን ከልጆች ጋር ስትሮጥ የሁለት ዓመት ልጅ ማሳደግ እስቲ የቀለላችሁ እጃችሁን አሳዩኝ የሁለት ዓመት ልጅ እኮ ማለት ላባችሁ ጠብ እኮ ነው የሚያረጋችሁ እና ባልየው አሁን እንደዚህ ስትሮጥ የዋለች ሚስት እንደዚህ ከሁለት ዓመት ልጅ ጋር ልፍት ስትል የዋለች ሚስት ባሏ መጥቶ ሻወር ሲወስድ ሴክስ ፍላጎት የተንቀሳቀሰ ትላለች እንዴ ሲወስድ ይዋል ከፈለገ ሲወጣ ከሻወር ቤት ራቁቱን ይሮጥ probably ጋቢያን ስታት ይሸፍነው ሰውነት ትንንዶሮች ምንም ሴክስ ከውስጧ የሚያንቀሳቀስ ነገር የለም ይሄ የሴት ልጅ ተፈጥሮ አይደለም ወንድ ልጅ ራቁቱን ሄደ ብላ በውስጧ ምንም ልቧም አይመታም ምንም ነገር የለም ሴት ልጅ ልክ ለወንድ ልጅ መታየት እንደሆነ መነካትና ሮማንስ መደረግ ነው ለሷ መኝታ ቤት ግን ገብቶ አይደለም ሮማንስ መደረግ የምትፈልገው እንዴት ባሎች ግን በደንብ አዳምጡ ለሴት ልጅ ግን እንዴት መሰላችሁ የሚጎዳው ቀኑን ሙሉ ኢግኖር አድርጓት መኝታ ቤት ገብቶ አልጋው ሲገባ ሃኒ ቤቢ ሲላት በልቧ ሙትት በልምትል ነው የሚመስለው በተፈጥሮዋ እንደ ተፈጥሮዋ ሮማንስ ስለማያደርጋት እንደ ተፈጥሮዋ ስለማይመጣ አንድ በጣም ሞደውን እግዚአብሔር ቃል እናንብብ አንደኛ ቆሮንቶስ ምዕራፍ 7 እንደዚህ ይላል ምዕራፍ 7 ቁጥር 3 ባል ለሚስቱ የሚገባትን ያድርግላት እንደዚሁም ደግሞ ሚስቱ ለባሏ ስለዚህ አሁን የሚስት ላይ ስለማተኩር ሚስት ላይ ልበል ባል ለሚስቱ የሚገባትን ያድርግላት ማለት እንደ ተፈጥሮዋ ሴክሹዋል ፍላጎቷን ሚት ያድርግ ማለት ነው ጥሪው እሱ ነው መኝታይት ሲገባ ጥሬ ሚስቴን ሴክሹዋሊ ፍላጎቷን ሚት ላድርግ ነው ብሎ ነው የሚገባው ግን ቅድም እንዳልኩት አይምሮአችን ኮንዲሽንድ ስለሆነ ባልየውም ሲገባ ዛሬ ሴክስ ደስታ ድሮ አደርጋለሁ በሚል ነው የሚገባው አገልግሎቱ ግን እግዚአብሔር ግን ጥሪ ባል ለሚስቱ የሚገባትን ያድርግላት ስለዚህ ሮማንስ የምትደረገው ቀኑን ሙሉ ነው